እውነቱን እናውራና ያው እንቅጭን እናውራና እውነት ስለ እውነት ማለት ነው። በዚህ በበሰበሰ ሽማግሌ በሞተ ሽማግሌ ሀገር የምትፈርስ ይመስላችኋል? ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ። ካንተ በላይ ሰይጣን አለ እንዴ? ስለ ፋሚሊዎች ሆነ በእናትህ ስለ ፋኖቼ አደራ ያውራልኝ በእግዚአብሔር ጃኒን ከማወቄ በፊት አውቂያቸዋለሁ። አይገርምም ግን ጋይስ እስኪ ዛሬ ላውራ። ይሄ ምንድነው? ለምን እንደዚህ ሆነ? ጃኒ ማለት ሴቷ አሾ ስፒድ ናት። ሴቷ አሾ ስፒድ ግልጽ የሆነ ነገር በአዶናይ በኩል እያንዳንዱ ደጋፊዎቹ በአንዴ ሾቆ ተገልብጦ የሚታየኝን ነው የምነግር። ለምን ብትል ማለት ነው እኔ ይሄ ነገር ፒንክ የለበሰው ወይ አርግዣለሁ ነው ወይ አስረግዣለሁ ነው። ዳር ኑ ብላችሁ በፍቅር ጠርታችሁ አሁን ዳር ያስቀራችሁት እኔንም ጭምር ነው፣ ጆዋርም ጭምር ነው፣ በቀለ ገርባም ጭምር ነው፣ እስቃይ ገቢሳም ጭምር ነው። እኔ አሁን በዚህ መናገር ስለፈለኩ ነው። ለምን ታውቃላችሁ? በጣም አጨናነቃችሁት አዶናይን። እኔ እግዚአብሔርን ባለጌዎች፣ ብልግና አስተማሪዎች ስንት አንበሳን ያወረደላቸው እንደ ማህበረሰብ ውድቀት አጋጥሞናል፣ ወድቆናል። የሰራ ሳይሆን የደነሰ የሚከበርበት ለጆን ዳንኤል አይነት ምቀኛ ቅናተኛ ሰው አይቼ አላውቅም። ሲጀመር ልንገር፣ ሌላ ሰው ከፍ አለ ማለት አንተ ዝቅ ትላለህ ማለት አይደለም። እንግዲህ ጋይሶች በስተመጨረሻ አዶናይ በቴዲ አፍሮ ዘፈን ሰርቷል። ነገር ግን ደስ እያለው አይደለም የሰራው እየተባለ ነው። እስቲ እንየው። እኔ አሁን በዚህ መናገር ስለፈለኩ ነው። ለምን ታውቃላችሁ? በጣም አጨናነቃችሁት አዶናይን። እኔ እግዚአብሔርን እስኪ ሳትዋሹ አራት ፋሚሊዎች ትክክለኛ ነገር ተናገሩ። በየቪዲዮ ስራ በቴዲ ዘፈን ስራ በወል እንዴ ግን አላጨናነቃችሁትም? እውነት ነው። ከምር ግን ወዳችሁት ነው አዶናይን? ምን ማለት ነው? እንዴ ሊገባኝ አልቻለም። እኔ እኮ ጥያቄ እየፈጠረብኝ ነው። በጣም አጨናነቃችሁት እንዴ! በኮመንቱ ጋር እንዳለ ገብቻ ያለው እንዴ ማጫነው እኮ እኔ እኮ መስራት ፍላጎት ነው። ከፈለገ ይስራ፣ ከፈለገ አይስራ። ግን ስራ ብሎ ማጫነቅ ግን ለምን እንደሆነ አላውቅም። ወይስ እሱ ጋር ትኩረት እንዲደረግ ፈልጋችሁ ነው? እሱ ጋር ትኩረት ተደርጎ ወይስ እንደገና በዛው ወገን ለምን በእኛ አልሰራም እንዲባል ነው? እንደገና በዚህም እኔ በጣም የምትገርሙ እግዚአብሔርን እውነት እግዚአብሔር እኔ ካጠፋው አጠፋ ብሉኝ ከፈለጋችሁ። ግን ይሄ የልጁ መብት ነው። አታጫንቁት በቃ እንዴ። እውነተኛ ከሆናችሁ እሱ ስሜቱ እንደፈለገ ነው። ስሜቱ በራሱ የሚመራው ይሄ ልጅ። እስቲ እውነቱን እናውራና ያው እንቅጭን እናውራና እውነት ስለ እውነት ማለት ነው። በዚህ በበሰበሰ ሽማግሌ በሞተ ሽማግሌ ሀገር የምትፈርስ ይመስላችኋል? ለቴዲ አፍሮ ይመስላችኋል? ይመስላል የሚሉትም እኮ አይጠፉም። እና ባንቺ አይነቷ ግመል ፊት ነው ሀገር የሚቆም። እውነቱን ነጋገር ከተባለ ባንቺ ሀገር አይደለም የወንድ ልጅ ብልት አይቆም። ቢሴ ሁሉ ሜካፕ እንደዚህ ተለቅልቀሽ አይኔ የሌለው የጂፕሰም እንጀራ መሰስ በዚህ ሽማግሌ የተነሳ ባንቺ ታሽማጣሽ ሞተሻል። አንድ እውነት አስረግጬ ልንገርሽ፣ በአንድ ግለሰብ የፈረሰም በአንድ ግለሰብ የሚቆም ሀገር ዓለም ላይ የለም። ሀገር የሚቆመው በህዝብ ነው። በህዝቦች እምነት፣ እሴት፣ ማንነት ላይ ሀገር ይቆማል፣ ይጸናል። መንግስት ይመራል፣ መንግስት ይመጣል፣ ይሄዳል። ሀገር ቋሚ ነው። በሀገር ቀልድ የለም። እንደዚህ ነጭ ሆነሽ እርሾ የበዛበት ሊጥ መስለሽ ማለት ነው ትመጻደቂያለሽ። ደግሞ እኔ እንዳንቺ አይነት ደግሞ ገብሷ ይቻላል። እንደዚህ እፍ ብልብሽ የሚፈርስ ፊት ይዘሽ ትመጻደቂያለሽ። ጭራሽ ምን እዚህ ጅብ ሰማምነሽ በእና ዳር ኑ ብላችሁ በፍቅር ጠርታችሁ አሁን ዳር ያስቀራችሁት እኔንም ጭምር ነው፣ ጆዋርም ጭምር ነው፣ በቀለ ገርባም ጭምር ነው፣ እስቃይ ገቢሳም ጭምር ነው። በስም የማንጠራቸው በሺ የሚቆጠሩ የኦሮሞ ምሁሮች ወጣቶችን ጭምር ነው። ዋይ ለምንድን ነው ይሄ ዘፈን? ሁላችንም እናንተ ብቻ ዛሬ እዛ ጋር ቁጭ ብላችሁ ኦሮሞ ነው እየመራው የምትሉት ከሆነ አንደኛው ኦሮሞ እዚህ ናት ያለችው ካንትሪ ሉሶና እነ ኢታና ውጪ ናቸው ያሉት የመሩት እነ ጸጋራ የመሩት። ለምን? በሀሳብ ስላልተግባባችሁ። ለአሁንም ቢሆን ሲናገሯችሁ አከሌ ሞቷል የህግ የበላይነት ይኑር ሲሏችሁ አታዳምጡ። ከኛ የበለጠ የሚያውቅ የለም ነው የምትሉት።
ከኛ የበለጠ። ስለዚህ የቴዲ አፍሮ ዘፈን ልንገራችሁ ለአማራ ብቻ አይደለም የተዘፈነ ወይ ለተጋሩ ብቻ አይደለም የተዘፈነ ወይ ምናልባት አንዳንድ ነገሮች ላንቀበላቸው እንችላለን ላንቀበላቸው እንችላለን አንዳንድ ነገሮች ላይሆን ይችላሉ ላይሆን ይችላሉ ግን ዘፈኑ እኔንም ይነካኛል እኔን የመሰሉ የኦሮሞ ወጣቶች እድሜያቸውን ከቤተሰቦቻቸው ጭምር እድሜ ልካቸውን የጨረሱበት ህይወታቸውን የጨረሱበት እልህ አስጨራሽ ትግል ያደረጉበት እስቲል ነው ጫካ ነው ያሉት ዳር ይቀሩ ለማ መገርሳ እኮ አለ ዳር የቀሩት እኮ ብዙ ነደጓ ባትስማሙም እንኳን ስለዚህ ዘፈኑ ይመለከታል እኛ ደግሞ ግድ የለም እየመራን ነው የምትሉ ከሆነ ደግሞ እኔ ግን ኦሮሞ መሀል ገባ ብዬ አይደለም that's my opinion እኛ እየመራን እኛ ኦሮሞች ናቸው ካላችሁ ሪስኩን የምትወስዱት እናንተ ናችሁ ለሚመጣው ለሚደርሰው ነገር እና በዚህ ሀሳብ ተስማማላችሁ ወይ ጋይሶች? ለእናንተ ልተውላችሁ። በአዲሱ ቴዎድሮስ ካሳሁን አልበም ላይ የአክሱም ሐውልት ለምን ጠቆረች ተብሎ ለተሰጠው ጥያቄ ምሁራን ስነ ልቦናዊና ጥበባዊ መልሳቸውን ሰጥተዋል። የመጀመሪያው ለምን አክሱም ሐውልት ሆነች ለሚለው መነሻችን ምሰሶዋችን ከየት እንደሆነ ለማሳየት ነው። ጥቁር ለመሆኗ ደግሞ ሁለት መላምቶች ተቀምጠዋል። የመጀመሪያ ጥንካሬን፣ አይበገሪነት፣ ለኢትዮጵያና ለአፍሪካ ሕዝብን አለመገዛትና ጥንታዊ ስልጣኔን ያሳያል ሲሉ አስቀምጠዋል። ሁለተኛው ጥቁር የሆነበት ምክንያት ደግሞ ጥልቅ ሐዘንን ለመግለጽ ነው ተብሏል። አክሱም ሐውልት የሚገኝበት ትግራይ እንደሚታወቀው ሰላም በማጣትና በተለያዩ ችግሮች ጥቁር ደመና እንዳጠለለባትና ምን ያክል ጥልቅ ሐዘን እንደተሰማው የገለጸበትን ሐሳብ ነው ሲሉ ይህ ሎጎ ከሎጎነት በላይ ኢትዮጵያን ከነተስፋ ከነሐዘኗ ከነጭንቀቷ ይገልጻል ሲሉ አስቀምጠዋል። እኔ ግን አይመስለኝም፣ ጭራሽ የተሳሳተ አገላለጽ ነው። ሙቀት ሰዓት አብይ ዳስጣልን ሲሰማ ይላል። እስቲ እንየው። ዳስጣል የተባለው ሙዚቃ በጥቅል አንፌር ጀነራሊ ጨለማ ወቅታዊ ሁኔታውን ካየነው ደግሞ ኢትዮጵያን ማይመጥን ብየዋለሁ። ነገር ግን እዚህ ሙዚቃ ላይ የተባሉት አንድ ሁለት ነገሮች ልበል። የተከበረው ኢትዮጵያ ሕዝብ ይገምግም። ፍቅርን ብዬ እንጂ ተግቼ በሰላም እኔስ መታገሴ መች ከሀገር ይበልጣል አንድ ነፍሴ ብሏል ቴዎድሮስ። ፐርሰናሊ ወድጄዋለሁ። እንደምታውቁት መከላከያ ሀገር ሰው ይፈልጋል። አሰልጥኖ አስመርቆ ውጊያ መላክ ይፈልጋል። ቴዲ እቺን ወኔ እዛ ቢያንጸባርቅ ብዬ ፐርሰናሊ አስባለሁ። ተመችቶኛል ወኔው፣ እኔም ሞቅ ብሎኛል። የሀገርን ፍቅር መከላከያ ጋር ሄዶ ነፍሱን ቢሰጥ ባይነኝ። በዘፈን ይቀላል አይኖ፣ ግን በተግባር ቢያሳየው ተመችቶኛል። ባንዲራውን አንሳው ይላል። የት የጣልነው ባንዲራ ነው የምናነሳው? የቱ ጋር የጣልነው? ቤተ መንግስት ያለውን ነው? አድዋ በቅርብ ያስገነባነው ነው? በቢሊየን ዓለም የጮህለት ባንዲራው ኤቭሪዌር አይደለም ወይ ነው? ምናልባት ቴዲ የሚላት ባንዲራና እኛ ምነው ባንዲራ ትንሽ ያው መሀሉ ላይ ልዩነት አለ። እዛ ላይ ካልሆነ በቀር አገሩ በሙሉ ባንዲራ ነው። በኤልኢዲ ባንዲራ ነው ያለው፣ በስክሪን ባንዲራ ነው ያለው። እሱም ቢጣራ ባይነኝ። አብይ ይችላል ያላችሁ ማለት ልጁ ይችላል። ስለ ፋሚሊዎች ይሁን ነገር ምን በእናትህ ስለ ፋኖቼ ቢራቢሮ ጃኒ እንዳደና ይላል። ኦኬ ቢራቢሮ ፋሚሊ ቴንክ ዩ ሶ ማች ዩ አር አሜዚንግ። እወዳቸዋለሁ በጣም እንድታውቁት። ጃኒን ከማወቄ በፊት አውቂያቸዋለሁ። አድናይ ታውቶ አለበት እዚህ ጋር የቢራቢሮ ማለት ነው። ይሄ ነገር ግን እንዴት ነው ጋይሶች? ማለት ወንድ ልጅ ቢራቢሮ ይነቀሳል? ቢራቢሮ ታቱ ይሰራል ወንድ ልጅ? እኔ አይቻላቅ ለመጀመሪያ ጊዜ ነው የማየው። ወንድ ልጅ ደግሞ እዚህ ጋር በትልቁ ነው የተሰራው። በዚህችም አሁን አንስተው ነገሬ ብዙ ነገር ያወራሉ። እስቲ እናያለን። እኛም ግን ጋይስ እስኪ ዛሬ ላውራ። ይሄ ምንድነው? ለምን እንደዚህ ሆነ? አይገርም? ከዛ ደግሞ ለምን ተጣመርን? እሷን ከማወቄ በፊት ነው ያደረኩት። ከዛ ደግሞ የኔ ፋሚሊ ደግሞ አለው 444 ፋሚሊ አሜዚንግ ኩሪፍቱ 444 ፋሚሊ
ቢራቢሮ እኔ ሴት ልጅ ስትሰራው ነው የማውቀው እንጂ በወንድ ልጅ ነው አይቻልም። እንግዲህ ጋይሶች ይሄን ቪዲዮ የአብዛኞቻችሁ ጥያቄ ይመስለኛልና እስቲ እንየው። እቺን ቪዲዮ እንያት እስቲ። የአዶናይ ወንድም ከአክብረት ጋር ነው ማለት ነው። አዶናይ የሚያሳድጋት ልጅ ማለት ነው አክብረት። ከዛ ደግሞ ኮሜንቶቹን እንይ። ኔጌቲቭ ኮሜንት ነው የተጻፈውና አዶናይ ድረስላት እቺ ልጅ ይሄ ልጅ ግን አላማረኝም ምናምን ነው በቃ ሙሉ ኮሜንቱ ማለት ነው። ከህፃን ልጅ ጋር ምን ይሰራል? ለዛ ነው ኮሜንት ሙሉ። እኔ ሀሳቤን ሪፍሌክት ከማድረጌ በፊት ደግሞ አንድ ቪዲዮ ላሳያችሁ። ጋር ደግሞ ማሱላ ወንድሜ በጣም ወድሃለሁ፣ አመሰግናለሁ እዚህ ደረጃ ስለደረስከኝ። ከልጅነት ያለው ማሱላ ወንድሜ ከበከበኝ ነበር እንደስ በማሱላ መጣና ከኔ ጋር መጀመሪያ መጫወት በጣም ተጫዋች ልጅ ነው ማሱላ ይዋ ወንድሜ ምለው። አያችሁ ልጁ ለእህቱ እያደረገ ያለውን ተመሳሳይ ነገር ነው ለሷም እያደረገ ያለው which is እንደ እህቱ ቆጥሯት ማለት ነው። ይገባኛል እነዚህ ኮሜንቶች ከየት እንደመጡ። ምክንያቱም እየሰማን ካለው ዘግናኝ የሴት ልጅ ጥቃት አንፃር የትኛውንም አይነት ሲቹዌሽን ስጋት ሊጥልብንና ልንጠራጠር እንችላለን። የዚህ ልጅ ኬዝ እኔ ንጹህና ፒውር ኢንቴንሽን ነው። ባይሆን እነዚህ ኮሜንቶች ኢንፎርሜሽን ትሪገርስ ራይት ሳናደርግ ተመከርነው ምክር ነው አይደለ? የሆነ ጊዜ ላይ ሀፕን አድርጎ የምናገኘው ያንን እውቀት ከየት መጣ ነው? ከየትም አይደለም። ተመክረን አታድርጉ እንዲህ እንዳትሆኑ ምናምን ተብሎ ተመክረን ጭንቅላታችን ውስጥ የተቀመጠው ያ ኢንፎርሜሽን ትሪገር አድርጎ ነው የሆነ ሳለ እዛ ነገር ውስጥ ድንገት የምንገኘው። እኔ የታየኝ ይሄ ልጅ ለእህቱ ለእናቱ ልጅ እያደረገ ያለውን ተመሳሳይ ፍቅር ለዚች ልጅ እየሰጠ ነው። ልጅቷ በጣም ሕፃን ነች፣ እሱ በጣም ትልቅ ነው። ሲጀመር እንደዚህ አይነት ኢንቴንሽን ቢኖረው ቪዲዮ አይቀርጽም አይደለ? ቪዲዮ ከቀረጸን በኋላ ደግሞ ፖስት አያደርግም። ልጁ እንደሚታወቀው የአዶናይ ወንድም ነው፣ ማናችንም አሁን እናውቀዋለን። ስለዚህ እንደዚህ የሚታወቅ ሰው የሆነ ኢንቴንሽን ቢኖረው ወይም ኢንአፕሮፕሪየት የሆነ ነገር ቢሆን ቀርጾ ፖስት አያደርግልንም፣ ፒውር ኢንቴንሽን ስለሆነ። ባይሆን በየኮሜንቱ ስር የምንሰጠውን ኮሜንት ትሪገር እንዳያደርግ ለኮሜንቶቻችን ሪስፖንሲብል ብንሆን እንጂ ይሄ ልጅ ከንጹህ ልቡ የእህትነትና የወንድምነት ፍቅር ለዚች ሕፃን የሰጣት ነው። አስቡት፣ ለእህቱ የሚያደርገውን ነገር ለዚች ልጅ ባያደርግ እቺ ልጅ እኮ ምንድን ነው የሚሰማት? እኔ እዚህ ቤት ልጅ ስላልሆንኩ ነው የሚል የመገለልና ይሰማት የሚችለው እህቱ ላይ ሳይጠነቀቅ እሷ ላይ እየተጠነቀቀ እንትን ቢል እሱ ጋር የሆነ ነገር አለ ማለት ነው። ልክ እንደ እህቱ እያያት ስለሆነ እንደ ሕፃን ልጅ እያያት ስለሆነ ነው እያጫወታት ያለው እና በደንብ አድርጋ ነው ያብራራቸውና የአዶናይ ወንድምም የዚህ ቪዲዮ ኮሜንት ላይ ገብቶ አመሰግናለሁ ምናምን ብሎ ኮሜንት ጽፏል ማለት ነው። እና ጋይሶች እንደዚህ መጥፎ ነገር የምታስቡ ምናምን ሰዎች ለእናንተ ነው ይሄ ቪዲዮ። እኔ እኮ ሱፉ ነግሮኛል እንደማይሆን ስጠመቅ ያረኩት ሱፍ አልሆነኝም። ሱፍ የራሱ ነገር ፈልጉኛል እና ከዛ ነው የሚጀምረው። እኔ ሳስበው ከዛ ነው የሚጀምረው። ስለምን ነው የሚያወራው ጋይሶች? ዮኒ ማኛ መጀመሪያ ጊዜ ሲጠመቅ ያረገውን ሱፍ ማለት ነውና በጣም ሰፊ ሱፍ ነበር ያረገው። ስለሱ ነው የሚያወራው። እኔ እኮ ሱፉ ነግሮኛል እንደማይሆን ስጠመቅ ያረኩት ሱፍ አልሆነኝም። ሱፍ የራሱ ነገር ፈልጉኛል እና ከዛ ነው የሚጀምረው። እኔ ሳስበው ከዛ ነው የሚጀምረው። እናቴ ትሙት እየመረረሽ ዋጨው። ለካሜራ ብርቅ ነው ቴዲ አፍሮ ለካሜራ ዘቢባንና እንትናን ይዋት እስኪ ወየ ጉድ ስንት አለ በሆዴ ጌም እየተጫወቱ እነሱ አሁን ነገ ዘፈን ቢለቁ ማን ይሰማቸዋል? እውነት ነው ጋይሶች፣ ላልገባችሁ ጋይሶች በዚህ ሰዓት እንዳለ አርቲስቶች ቲክቶክ ላይቭ ነው ቁጭ ብለው የምታያቸው ማለት ነውና ጌም እየተጫወቱ ነው። ሁሉም አርቲስቶች ሁሉም በሚባል ደረጃ ማለት ነው። ፊልም ሰሪም ብትል ዘፋኝም ብትል በጣም ትላልቅ አርቲስቶች ማለት ነውና ስለነሱ ነው የምታወራው። ኦሬዲ ነቃናቸዋል። ቲክቶክ ላይ እየመጡ ከኛ እኩል እየለመኑ እማቤቴ ቁም ነገር እናውራ ከኔ እኩል አንዳንድ አበባ እያለች እየለመነች ብርቅ አይሆኑብንም። እኛ ብርቅ የሆነብን ቴዲ አፍሮ አንደኛ ያውን ዘፋኝ እኮ ቲክቶከር ኢንተርቪው ላድርግ ሲለው እኮ ቲክቶከሮች ጋር ዘለው የሚሄዱ ናቸው። እሱን ችግር የለውም ታዳጊ ሰዎች ማበረታት ነውና እሱን ችግር የለውም። ቲክቶከር ሲጠራቸው ቲክቶከር ጋር ይሄዳሉ። ያውን ዘፋኞች ቲክቶከር ሲጠራቸው ቲክቶከር ጋር ይሄዳሉ። ቢቢሲ አይቀራቸው፣ ኤምቢሲ አይቀራቸው፣ ኤልቢሲ አይቀራቸው ይሄዳል። ይሄ እኮ የኔ ቆንጆ
በሩቅ በመነጽር እንኳን አይታይሽም አይነሽ ሰር ንጉስ ነው ስንል በምክንያት ነው። ከዛ ቴዲ ራሱን ይወዳል ድንቢ ለድንቢ ስላልጨፈረ ሜዳ ላይ ወጥቶ መድረክ ላይ ወበዘበት ወጥ ስላላለ እነኝና ዳንሰኞቹን ይዞ አሁን እነዚህ ቲክታክ ላይ ቬሮኒካ ራሱ ልትበላሽ 2 ሴንቲ ነው የቀራት እዚህ ቲክታክ ላይ እየመጣች ቬሮኒካ ዳነ ራሱ እንደው ቬሮኒካ እኔ ላንቺ ምክር ልገርሽ እዚህ ቲክታክ ላይ ከመጣሽ ነገ አልበምም ለቀቅሽ ዘፈንም ለቀቅሽ ማንም አይሰማልሽም። እንደው እግዚአብሔር ነገ አድርሷት ከፈለጋችሁ ቬሮኒካ ዳነ ራሱ ልትበላሽ ትንሽ ሴንቲ ነው የቀረሽ። አሁን እኮ ቲክቶክ መጠቀም አይደለም ችግሩ ጋይሶች፣ ግን አጠቃቀሙ አላወቁበትምና ጃኒ ማለት ሴቷ አሾ ስፒድ ናት ማለት ሴቷ አሾ ስፒድ የሚዲያ ሰው ናት። በቃ ኤግዛክትሊ ለሚዲያ የሚሆን ባህሪ ያላት ሰው ናት። በጣም ጤና ይስጥልኝ ዜና እናሰማለን አሁን ዝናብ ይዘንባል አይነት ወሬ የምታወራ ልጅ አይደለች። ራሷን ችላ ተገልብጣ ተነጥራ ምን ብላ ምንም ብላ እዚህ መደረሰው የደረሰች ናት። ሙሉ ፒንክ ከለር ያለው ልብስ አድርጎ ነበርና ስለሱ ነው የምታወራው። እንያት አንቺ ምን ቀለሙ ምን ነገረሽ? ቆሌሽ ምን ነገረሽ? ኧረ እኔ ይወዳብ ገብቼማ በቃ ጨነቀኝ እኮ ቀለሙ የሆነ ነገር አንደኛ ደግሞ ስክሪንሾት አድርጌያለሁና የሆነች ሴት ትሁን ወንድ አለጆ ወንድም ሆኖ አሉ አይደለም። አሁን በደንብ አረጋግጬ እንትን እላለሁ እስኪ ነጋ ድረስ ማለት ነው። ኢትዮጵያ ደውዬ እውነት የሱ ወንድም ነው አይደለም አይተነው ማናውቀው ሴት ትሁን ወንድ ትሁን ቅንድቧን የተቆነደበች ወቤት ይወዳብ ቤት ኢን ፍሮንት ኦፍ አንድ ጋለሪ ቀረ በእናታችሁ ሙሉላት በእናታችሁ እና ማለት ነው። እና የሚገርምሽ ነገር በጣም ማለት ነው የሆነ ፒንኩ አዶንያስን እየዘፈነ ማይክሮፎን ወደዛ ጥላ ሳመችው ከንፈር ምንማ ብቻ ነው ያለችው በደንብ አልሳመችውም። እሱማ ማንም በደንብ ያልሳመችው ይመስልሻል? ልጅሽን ለማማ ብለሽ ዞርት ያለሽ ይሄ የሆነ በስሱ በደንብ አልሳመችው ከንፈሩ ራሱ በደንብ አልሳመችውም። እንዴ አመጣልሻለሁ ቁጭ ብዬ እያየው ነበር። ይሄ ያቀፈው ልጅ ይኸውልህ ቪዲዮን አወጣለሁ እሺ ያደና ወንድም ነው ጋይሶች። ይሄ ልጅ ህፃን ልጅ ነው። የሚገርምክ የዛሬ 5 ዓመት ነው 4 ዓመት የመጀመሪያ ጊዜ እንትን ላይ ቲክቶክ ላይ መጣና ማለት ነው የሚመቸውን ነገር እየተናገረ ነበር። ወንድሙ ነው ይሄ ወንድሙ ነው አዶን ነው አራደለም ይሄ አይደለም ወንድሙ። ምን ሆነሽ ነው? እኔ ወንድሞቹም ሁለት ወንድሞች አቃቸው ነው በሙያ ይገናኛሉ። ፕሮፌሽናል ወይኔ እኔ በቃ አጣራለሁ። እንደው እቺ ይሄ ወንድሙ አይደለም። ቅንድባችሁን የምትሰሩ ወንዶች ምናምን ወንድም ይሄ ወንድም ሌላ ወንድም አለው። እንግዲህ ጋይሶች እዚህ ጋር ቅንድብ መሰራት ማለት ነው ኢትዮጵያ ውስጥ የተለመደ ነው ማለት እንደ ፋሽን ምናምን ነገር ይደረጋል። የውጭ ትላልቅ ሴሌብሪቲም ያደርጉታልና እኔ ማድረግ ነበር የሆነ ሰዓት እዚህ ጋር አደረግ ነበር ይመቸኛል። ይሄ ከምንም አንፃር ሊታይ አይገባም ባይ ነኝ እኔ። እዚህ ጋር ይሄ እንትን የምትደረገው ኖርማል ነገር ነው። ወይ ምህረት ፒንክልሹ ምንድነው? ወስተ ፒንክልሹ ሶስት ናቸው። ሶስት አንዱ ያለኛው ወንድሙ ያችን ልጅ አባልጋል። ያችን የ12 ዓመት ህፃን ልጅ እየሳመ ምን እያደረገ እየዳፈ እሱ አለ። ሌላ ደግሞ አነስ ያላለ ቆንጅዬ ጅል ወንድሙ ነው። አንቺ እኔ አመጣልሻለሁ። በቃ ቆይ ቪዲዮ ከፍቼ ማለት ነው። ይኸውልሽ ያኛው እንትን ያለ ነው እንደዚህ። ምን ነው ዛሬ እንደዚህ ሙጭጭ አለ ከሳ እንዴ? ምንድን ነው የምትሉት? ሴት እኮ ነው የመሰለው እዚህ ጋር። ያ ደግሞ ጥርስ ድርብ አይደለም። እንዴት አይከሳም? ወይዘሮ ወርቄ ከኋላ ካሜራ ማርን ካሜራማን ይከሳው በዚህ ነው ልትለኝ እና እንዳንቺ ከአባትሽ ውለድ እንደ አንቺ ምን እንደ ከአባቷ ወልዳ እዚህ ታወራለች። ሄደ ወደዛ ይኸውላችሁ ይሄ ልጅ ወንድሙ አይደል? የዛሬ እኔ ፈልጌ እኔ አመጣለሁ ለእናቴ አንድ ነኝ ምናምን እያለ ሲያወራ የነበረው ይሄ ልጅ ስለ ፒንኩ እናውራ። ስለ ፒንኩ እና ፒንኩ እኮ ወርቄም አሁን ወንድም እህት እያሉ እነዚህ ሰዎች አውቀው እንትን እያደረጉ ነው። ወንድሙ እኮ ነው እህቱ አጎ ነው እያሉ ውሸታቸውን ነው ውሸታቸውን። እዛ ጋር አሁን የ12 ዓመት ልጅ ያነኛው ወንድሙ የ12 ዓመት ልጅ ኢምፑልስ ይዟት ይዞራል፣ ይስማታል፣ ያቅፋታል፣ ብድግ ያረጋታል። እነዚህ ሰዎች ማለት ነው
እንደዛ እያደረጉ እንትን እንዳይደረጉ እኮ ነው ላይክ ፔዶፊሊያ ነገር ሰሩ እንዳይባሉ ምናምን። ይሄ ትክክል አይደለም። ፒንክ ሊሽስ ግሩፕ ዘ ፒንክ ጋንግስተር ዘ ፒንክ ማፊያ ሂዶ ግን የጃኒ ከሌላ እናት ነው የተወለደው፣ ግን ወንድሙ እውነትሽን ነው። አንቺ በእናትሽ አታሳስችን፣ እየቀለድሽ ነው እንዴ? ሊሆን ይችላል። አባትየው የሰርጋቸው ቀንም እኮ አልነበረም እኮ እንዴ? አባታቸው በዚህ ደረጃ እንትን ነው እንዴ? እሱም ተወዛዋዥ ነበር። አባትየው የለም አልመጣም እኮ። የአዶናይ አባት ተወዛዋዥ ነበር እንዴ? ምንድን ነው አብሮ የሚኖሩ አይመስለኝም ከእናትየው ጋር። ባይዘው ለማታውቁት ማለት ነው የአዶናይ አባት በጣም ትልቅ የተከበሩ ባለሀብት ናቸው ትግራይ ውስጥ ማለት ነውና መቀሌ ውስጥ በጣም ትላልቅ ድርጅቶች አላቸው ምናምን ነገር። ምን ቲክቶክ ላይ አላየነው የግብዣው ቀን ማለት ነው አልታየም እያለች ነው እንደው ኩያዋ ማለት ነው። 4 ኪሎ ብለህ በዘፈንከው እኮ የኢትዮጵያ ሕዝብ ሙሉ ነው የጨፈረበት። ማንም ምንም የተናገራችሁ የለም። በቃ እኛ ብቻ እንዝፈን፣ እኛ ብቻ እናውራ፣ እኛ ብቻ ስልጣን እንያዝ፣ እኛ ብቻ እንኑር፣ እኛ ብቻ ይመቸን ነው ወገን። ኢትዮጵያ እኮ አሁን ላይ ያለችበትን ሁኔታ ነው አይደል? ይሄ ልጅ በአንድ ትራክ የገለጸልን ዘፈን መዝፈን አይችልም፣ የህዝብ ድምጽ መሆን አይችልም። ይሄ ልጅ ማስተላለፍ ያለበትን መልእክት በሙያ ማስተላለፈ። ምን አድርግ ነው ብላችሁ የምትሉት? ኢትዮጵያ እኮ ለሁሉም እናት ናት። ለአንዱ እናት ለአንዱ እንጀራ እናት የምትሆንበት ምክንያት የለም። ማናችሁ እናንተ ስዘፍኑ የእናንተ ስራ ተደመጠ አለቀ። አስተያየት ካለን ኮሜንት ስር እንጽፋለን። ቴዲ ዘፈን ስለዘፈነ ብቻ ይሄ ሁሉ ያዙ ይልቃቁኝ ቡራ ከራዩት ጦር እኮ አላነሳም። ይሄ ልጅ ጦር እኮ አልሰበቀባችሁም። መፈንቅለ መንግስት እኮ አላረገም። ቴዲ የህዝብ ድምጽ ነው የሆነው። ይሄ ልጅ በቃ በሙያው የህዝብ ድምጽ ሆነ።